ስለዚህ ዛሬ ስለ ጣሊያን ስኮላርሺፕ ስለ ጣሊያን ኤምባሲ ቪዛ ፕሮሰስ ነው የምናወራ ማለት ነው። ከዶክመንት ፕሪፓሬሽን እስከ መጨረሻ ያለውን ፕሮሰስ እንዴት ዶክመንት ፕሪፔር እንደሚታረጉ እንደ ፕሮሰስ ምን እንደሚያስፈልጋችሁና ዲቴል ኢንፎርሜሽን ሼር አድርጋችኋል ማለት ነው። ለዚህ ቤት አዲስ ከሆናችሁ ከዚህ በቀደም የተለቀቁ ቪዲዮዎችን ገብታችሁ ቼክ በማድረግ አድሚሽን አፕላይ ያላደረጋችሁ አድሚሽን አፕላይ ማድረግ ትችላላችሁ። ሌሎች ፕሮሰሶችንም ፕሮሰስ ማድረግ ለምትፈልጉ ሰዎች ከዚህ በቀደም የተሰሩ ቪዲዮዎች አሉ። ከዜሮ ጀምራችሁ እንዴት አፕላይ እንደሚታረጉ ከዚህ በቀደምም ነካክተናል። ይሄን የቪዛ አፕሊኬሽን ፕሮሰሱን ዶክመንት ፕሪፓሬሽኑን ዛሬ ግን ኢን ዲቴል እናያለን። የቪዛ አፕሊኬሽን ፎርሞችን እንዴት እንደሚትሞሉ ምን አይነት ዶክመንት እንደሚያስፈልግ እንዘ ፕሮሰስ ደግሞ መስራት የሌለባቸው ስህተቶችን ቪዛ ኢንተርቪው ውስጥ ገቡ ማድረግ ያለባቸው ጥንቃቄ ምንድናቸው የሚለውን ዲቴል ኢንፎርሜሽን ሼር አደርጋችኋለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ይሄንን ቤት ሰብስክራይብ ማድረግ እንዳትረሱ። ከዶክመንት ፕሪፓሬሽን እንጀምራለን ማለት ነው። ቪዛ አፕላይ ለማድረግ ኤቭሪ ፕሮሰስ ከጨረሳችሁ በኋላ ከዚህ በቀደም በተሰሩ ቪዲዮዎች ላይ ያሉትን ስቴፖች ሙሉ ከጨረሳችሁ በኋላ ቪዛ ፕሮሰስ ለማድረግ ምን አይነት ዶክመንት ያስፈልጋል የሚለው ከዛ እንጀምራለን ማለት ነው። ከዶክመንት ፕሪፓሬሽን ስንጀምር መጀመሪያ ላይ የሚያስፈልገው ቪዛ አፕሊኬሽን ፎርም ያስፈልጋል ማለት ነው። ቪዛ አፕሊኬሽን ፎርም ዩኒቨርሲቲው የኤምባሲ ዌብሳይት ላይ ዌብሳይቱ ላይ ያስቀምጣል። ቪዛ አፕሊኬሽን ፎርም ይሄንን ሞልታችሁ በዛ ቀን ይዛችሁ መምጣት አለባችሁ ብሎ ያስቀምጣል። ስለዚህ ያን ፎርሙን ሞልታችሁ በትክክል መያዝ አለባችሁ ማለት ነው። ሁለተኛ የሚያስፈልገው ቫሊድ ፓስፖርት ያስፈልጋል ማለት ነው። አትሊስት 6 ወር ኤክስፓየር ዴቱ ከ6 ወር በላይ መሆን አለበት ማለት ነው። አትሊስት ሚኒመም 6 ወር ነው የሚፈቀደው ማለት ነው። ስለዚህ ይህንን እንዳትረሱ፣ የፓስፖርታችሁን ቫሊድ የሆነ ፓስፖርት መያዝ አለባችሁ ማለት ነው። ሶስተኛ ሌቭል ላይ የሚያስፈልገው ምንድነው? ፓስፖርት ሳይዝ ፎቶ ማለት ነው። ሪሰንትሊ ከተደረገ አሁን ያላችሁበትን ሁኔታ የሚያሳይ ፓስፖርት ያስፈልጋል ማለት ነው። ባክግራውንዱ አሁን እዚህ ጋር ቪዲዮ ላይ እንደሚታዩት ነጭ የሆነ እናንተን ፊት እንደዚህ ቁልጭ አድርጎ የሚያሳይ ፓስፖርት ሳይዝ ፎቶ ያስፈልጋል ማለት ነው። አራተኛ ላይ የሚያስፈልገው ምንድነው? አድሚሽን ሌተር ያስፈልጋል ማለት ነው። አድሚሽን ሌተር ወይም ፕሪ ኢንሮልመንት ኮንፊርሜሽን ሌተር ያስፈልጋችኋል። ከዚህ በቀደም እንዳወራ ነው አድሚሽን ሌተር ካገኛችሁ በኋላ ሳመሪ አግኝታችኋል። ኦልሬዲ ያ ሳመሪውን ሌተር አንድ ላይ ማያያዝ ይጠበቅባችኋል ማለት ነው። አምስተኛ ላይ በጣም ወሳኙና ዋነኛው ዶክመንት የሚያስፈልገው ምንድነው? ፕሩፍ ኦፍ ፋይናንሻል ሚንስ ማለት ነው። እንዴት አድርጋችሁ እዚህ መታችሁ ለመማር እንዳሰባችሁ በሰልፍ ስፖንሰር ነው መማር ያስባችሁት ወይም ሌላ ሰው ስፖንሰር አድርጓችሁ ነው ኦር በስኮላርሺፕ ነው ለምለው ዲቴል ኢንፎርሜሽን ያስፈልጋችኋል ማለት ነው። ስለዚህ ለዛ ደግሞ ሰልፍ ስፖንሰርም ከሆነ በሌሎች ሰዎች ስፖንሰር ተደርጋችሁ የምትማሩ ከሆነ ባንክ ስቴትመንት ማሳየት አለባችሁ ማለት ነው። ብዙ ጊዜ የሚባለው ምንድነው? ሚኒመም ኦፍ ከ6000 እስከ 7000 ዩሮ ማሳየት እንዳለባችሁ የዩኒቨርሲቲ ዌብሳይት ላይ ቁጭ ተደርጓል። የኤምባሲ ዌብሳይት ላይ ተቀምጧል። ከዛ በላይ ግን ሌሎች ፋክተሮችን ኮንሲደር በማድረግ ከፍ ሊል ይችላል ከዛ በላይ ብሩ ማለት ነው። ስለዚህ በዚህ ላይ ሲግኒፊካንት ኮንትሪቢዩሽን የሚኖረው ምንድነው? አንደኛ ቲዩሽን ፊ ኮንሲደር ማድረግ አለባችሁ። ሁለተኛ ስፖንሰር የሚያደርጋችሁ ሰው ማን ነው የሚለውም ኮንሲደር ማድረግ አለባችሁ ማለት ነው። አሁን ለምሳሌ ፋሚሊ ስፖንሰር የሚያደርጋችሁ ከሆነ የፋሚሊ ብዛት ማተር ያደርጋል ማለት ነው። ለምሳሌ አባቴ ከሆነ ስፖንሰር የሚያደርጊ አባቴ ስንት ሰው አለው? 5 ቤተሰብ ያለው ሰው እና 2 ቤተሰብ ያለው ሰው ተመሳሳይ የብር መጠን መኖር የለበትም። ምክንያቱም የሚታሰበው ምንድነው? አንተን ከዛ ከሚያገኘው ገቢ አሁን ከሚያገኘው አመታዊ ገቢ እዛ ያለውን ቤተሰብ ማኖር ችሎ አንተን ማስተማር ይችላል ብሎን ካልኩሌሽን ስለሚሰራ አንተን ማስተማር የሚችልበት አቅም ከዛ ተርፎ ደግሞ እዛ ለሚቀረው ቤተሰብ የሚተርፍ አይነት እንትን ያለው ገቢ አቅም ያለው መኖር አለበት ማለት ነው። ስለዚህ በዚህ ላይ ደግሞ አዲሽን ቱ ባንክ ስቴትመንት ሌሎች ዶክመንቶችን ማስገባት ትችላላችሁ። አሁን ለምሳሌ የመኪና ሊብረ መጠቀም ትችላላችሁ፣ የቤት ካርታ መጠቀም ትችላላችሁ፣ የቢዝነስ ላይሰንስ መጠቀም ትችላላችሁ። ምክንያቱም ሪከረንት የሆነ ገቢ ይኖራል የሚለውን ስለሚያሳይ ይህንን መጠቀም ትችላላችሁ ማለት ነው። በስድስተኛ ደረጃ ፕሩፍ ኦፍ አኮሞዴሽን ያስፈልጋል ማለት ነው። ፕሩፍ ኦፍ አኮሞዴሽን በተለያዩ መንገዶች ማሳየት ትችላላችሁ። አንደኛ ስኮላርሺፕ ካገኛችሁ ከዩኒቨርሲቲዎች ወይም ከገቨርንመንት ስኮላርሺፕ ካገኛችሁ ያን የሚያሳይ ሌተር መስጠት አለባቸው ማለት ነው። ያ አንተ አኮሞዴት አደርግሃለሁ አኮሞዴሽን እንሰጣለን ያለው ዩኒቨርሲቲ ወይም ኢንስቲትዩሽን ሌተር መስጠት አለበት። እሱን ማሳየት አለባችሁ ማለት ነው። እንደዛ ካልሆነ ደግሞ ሆቴል ቡክ ማድረግ ሊኖርባችሁ ይችላል ማለት ነው። ስፔሻሊ ሴልፍ ስፖንሰር የምትመጡ ሰዎች ሆቴል ቡክ አድርጋችሁ አትሊስት ለ2 ሳምንት ሆቴል ቡክ አድርጋችሁ ያንን ማሳየት አለባችሁ ማለት ነው። ከዛ እንግዲህ ከአኮሞዴሽን ቀጥሎ የሚያስፈልገው ምንድነው? ሄልዝ ኢንሹራንስ መግዛት አለባችሁ ማለት ነው። ለ1 ዓመት የሚቆይ ሄልዝ ኢንሹራንስ ሙሉ ሄልዝ ከቨሬጅ የሚሰጥ ሄልዝ ኢንሹራንስ መግዛት አለባችሁ ማለት ነው። ሄልዝ ኢንሹራንስ አንድ ላይ መያዝ አለባችሁ ማለት ነው። ለሄልዝ ኢንሹራንስ በጣም ብዙ አይነት ሄልዝ ኢንሹራንስ አለ። የሀገር ውስጡን መግዛት አትችሉም። ኢጣሊ ውስጥ ኦፕሬት የሚያደርግ የሄልዝ ኦርጋናይዜሽን ፈልጋችሁ ከዛ መግዛት አለባችሁ ማለት ነው። ከዚህ በቀደም በእኛ ጊዜ የነበረው ምንድነው? ዋይ ኢታሊ የሚባል አለ፣ ዋይ ኢታሊ አሶሲዬሽን የሚባል። ስለዚህ የዛን ሄልዝ ኢንሹራንስ ትገዛላችሁ ማለት ነው። ያንን ሌተር የሄልዝ ኢንሹራንስ የገዛችሁበትን አታችመንት አንድ ላይ ማያያዝ አለባችሁ ማለት ነው። ሄልዝ ኢንሹራንስ አምና 135 ዩሮ ነበረ። አሁን በቅርብ ቼክ እንዳደረግኩት 140 ዩሮ ሆኗል ማለት ነው። ስለዚህ ሚኒመሙ እሱን በመግዛት እሱን ማያያዝ አለባችሁ ማለት ነው። ከዛ ደግሞ ቪዛ አፕሊኬሽን ፊ ፔመንት ያው በዛ ቀን ትከፍላላችሁ 50 ዩሮ ነው። 50 ዩሮን ደግሞ በዛ ቀን በሚኖረው ሬት ተባዝቶ በዛው ትከፍላላችሁ ማለት ነው። ከዛ ሌላ የላንጉዌጅ ፕሮፊሸንሲ ሌተር ያስፈልጋችኋል ማለት ነው። ስለዚህ ላንጉዌጅ ፕሮፊሸንሲ ሌተር ይሄ ኢንተርናሽናል ስታንዳርዳቸውን የጠበቁ ላንጉዌጅ ፕሮፊሸንሲ ሌተሮች ከቻላችሁ እንደዛን ማያያዝ አለባችሁ። ያንን ማግኘት ማትችሉ ከሆነ ግን ይሄ ሚዲየም ኦፍ ኢንስትራክሽን
እንደ ላንጉዌጅ ሪኳየርመንት አንድ ላይ መያዝ አለባችሁ ማለት ነው። ከዛ ዲክላሬሽን ኦፍ ቫልዩ ወይም ሲሚያ ማሳየት አለባችሁ። በዩኒቨርሲቲያችሁ ሪኳየርመንት መሰረት አንዳንድ ዩኒቨርሲቲዎች ዲኦቪ ይቀበላሉ፣ አንዳንድ ዩኒቨርሲቲዎች ሲሚያ ይቀበላሉ፣ አንዳንዶቹ ደግሞ ሚክስ ኦፍ ቦት ኦፍ አይዘር ኦፍ ዘም ይቀበላሉ። ስለዚህ ከሁለቱ አንዱን ማሳየት አለባችሁ ማለት ነው። ሌላ ያልጠቀስኩት ዶክመንት ሪኳየርመንት፣ ዶክመንት ለአድሚሽን አፕላይ ለማድረግ የተጠቀማችሁበትን ሙሉ ዶክመንት ከአድሚሽን ጀምሮ እስከ ፕሪ ኢንሮልመንት ድረስ የተጠቀማችሁበትን ሙሉ ዶክመንት ኢንክሉዲንግ አክሰፕታንስ ሌተር እነዚህን ማያያዝ አለባችሁ ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ሰርቲፊኬቶች ካላችሁ ኤክስትራ ካርኩላር አክቲቪቲ ላይ የተሳተፋችሁበት ሰርቲፊኬቶች ካሉ እነዛን ማያያዝ አለባችሁ። ወርክ ኤክስፒሪያንስ ካላችሁ ወርክ ኤክስፒሪያንሳችሁን ማያያዝ አለባችሁ። የተለያዩ ሪኮግኒሽን ሌተር ከተለያዩ ሰዎች ያገኛችሁት ከተለያዩ ድርጅቶች ያገኛችሁት ካለ እነዛንም ማያያዝ ይጠበቅባችኋል ማለት ነው። ምክንያቱም ዶክመንት ኤክስትራ ዶክመንት ባያያዛችሁ ቁጥር የእናንተን የአቅማችሁን ፖቴንሻላችሁን ለማሳየት ስለሚጠቅማችሁ ይህንን በደንብ ማሳየት ይጠበቅባችኋል ማለት ነው። ስለዚህ ስለ ዶክመንት ፕሪፓሬሽን ይሄን ካልን በኋላ ወደ ቀጥታ የምንሄደው ምንድነው ኮመን ሚስቴኮች፣ ብዙ ሰው ኦቨርራይድ በማድረግ በማወቅም ባለማወቅም የሚሰራቸው ስህተቶች ነው የምናየው ማለት ነው። አንደኛው ስህተት ምንድነው ኢንኮምፕሊት ዶክመንት ወይም ኢንኮሬክት የሆነ ዶክመንት መስጠት ማለት ነው። ዶክመንት ስትሰጡ ኤቭሪቲንግ ኢንላይን መሆኑን ቼክ ማድረግ አለባችሁ። ዩኒቨርሲቲ እዛ ኤምባሲ ዌብሳይት ላይ የተዘረዘሩ ነገሮች ኤቭሪቲንግ ኢንላይን እንዳያያዛችሁ፣ ሳብሚት ያደረጋችሁበት ዶክመንቶች ላይ የተለያዩ ኤረሮች እንደሌሉ፣ የስማችሁ ላይ አባታችሁ ስም ላይ የተለያየ ቦታ የስፔሊንግ ኤረር የተለያዩ ነገሮች እንደሌሉ በትክክል ቼክ ማድረግ አለባችሁ ማለት ነው። ቪዛ ፎርም ስትሞሉ ቪዛ ፎርም ኤግዛክትሊ አካዳሚክ ዶክመንታችሁን ሌሎች ሳብሚት ያደረጋችሁበትን ዶክመንት ሪሊ ያን ይመስላል ወይስ አይመስልም የሚለውን በትክክል ቼክ ማድረግ አለባችሁ። በርዝ ዴት ቼክ ማድረግ አለባችሁ። ፓስፖርታችሁ ላይ ኤጁኬሽን ዶክመንታችሁ ላይ ያለው በርዝ ዴት የተመሳሰለ ወይስ አይደለም የሚለውን እነዛንም በደንብ ቼክ ማድረግ አለባችሁ ማለት ነው። ሁለተኛውና ዋነኛው ስህተት ምንድነው? ዊክ ፋይናንሻል ሚንስ ማለት ነው። ፋይናንሻል ስቴትመንት ባንክ ስቴትመንት ሲታሳዩ ባንክ ስቴትመንት ሁለት ነገር ይፈልጋል። አንደኛ ትራንዛክሽን ዲቴል መታየት አለበት። የስድስት ወር ትራንዛክሽን ጥሩ ትራንዛክሽን ያለው ስድስት ወር ዲቴል ትራንዛክሽን የሚያሳይ ባንክ ስቴትመንት መሆን አለበት። ሁለተኛ የመጨረሻ ባላንሱ ቅድም ያልኳችሁን ፋክተር ኮንሲደር በማድረግ 6600 ምናምን ዩሮ የነበረው እስከ 10000 ዩሮ ይሄዳል። እስከ 10000 ዩሮ የደረሰውን በዛ ቀን በሚኖረው በባንክ ሬት አባስታችሁ በዛው ሬት መጨረሻ ላይ ማሳየት አለባችሁ ማለት ነው። ስለዚህ በዛ ቀን በሚኖረው ሬት እስከ 2 ሚሊዮን ብር እስከ 1.7 እስከ 1.8 ዝም ብዬ ሃይላይት የሆነ ቁጥር ነው የሚሰጣችሁ። እናንተ ግን ሌላውን ፋክተር ኮንሲደር በማድረግ መቀነስም ትችላላችሁ፣ መጨመርም ትችላላችሁ። ያንን ማሳየት አለባችሁ ማለት ነው። እንደዛ ካልሆነ ያሳያችሁት ባንክ ስቴትመንት ትራንዛክሽኑ ዲቴሉ ጥሩ ካልሆነ የመጨረሻ ላይ ያለው ባላንስ የቲዩሽን ፊ ኮንሲደር ሳታደርጉ ሌሎች ፋክተሮችን ኮንሲደር ሳታደርጉ ዊክ የሆነ ትንሽዬ ብር የሚታሳዩ ከሆነ ኢሚዲየትሊ ነው ሪጀክት የምትደረጉት ማለት ነው። ስለ ስኮላርሺፕ ሲነሳ ኤቭሪቲንግ ስኮላርሺፕ አፕላይ አድርጋችሁ አድሚሽን አግኝታችሁ ስኮላርሺፕ አግኝታችሁ ሄዳችሁ በኋላ መጨረሻ ላይ ወደዚህ ሀገር ትሄዳለህ አትሄድም የሚለውን የሚወስነው ቪዛ ነው ማለት ነው። ቪዛ የብዙ ሰዎች ማነቆ የሆነው የብዙ ሰዎች ችግር የሆነው ቪዛ ነው ማለት ነው። ስኮላርሺፕ ካገኘህም በኋላ የብዙ ሰዎች የሪጀክሽን ችግር ኤቭሪቲንግ ብዙ ኢንቨስት አድርገህ ብዙ ጊዜን ብርህን አጥፍተህ ከደረስክ በኋላ የብዙ ተማሪዎች ችግር የብዙ ቤተሰቦች ራስ ምታት የሆነው ቪዛ ኢንተርቪው ነው ማለት ነው። ቪዛ ኢንተርቪው ላይ ቴክኒካል ሆናችሁ ካልገባችሁ በስተቀር ስኮላርሺፕም እያላችሁ ጥሩ የኤጁኬሽን ባክግራውንድ ቢኖራችሁም እንደፈለገ ቶኬቲቭም ከሆናችሁ ትወርቃላችሁ ማለት ነው። ሪጀክት ትደረጋላችሁ ማለት ነው። ስለዚህ ዛሬ ለዚህ የእናንተ ችግር የቤተሰብ ችግር የብዙ ሰዎች ችግር የሆነው ስለ ቪዛ ኢንተርቪው እናወራለን። ኤክስፒሪየንስ ሼር አደርጋችኋለሁ ማለት ነው። የኔንም ኤክስፒሪየንስ ከተለያዩ ሰዎችም የሰማኋቸውን ኢንተርቪዎችን የቪዛ ኢንተርቪዎችን ኮሚኒኬሽኖቹ ምንድናቸው፣ ምን አይነት ዓላማ አላቸው፣ እነዚህ አይነት ጥያቄዎች ሲጠየቁ እንዴት መመለስ አለባችሁ፣ ጀንትል ሆናችሁ ይሄንን ጥያቄ በመመለስ ብዙ ጊዜያችሁን ኢንቨስት ያደረጋችሁበትን የታማችሁን ኢንቨስት ያደረጋችሁበትን ይሄንን የስኮላርሺፕ አፕሊኬሽን ፕሮሰስ ናቪጌት አድርጋችሁ የፈለጋችሁበት ሀገር ሄዳችሁ መማር የምትችሉበት ዩሮፕ መታችሁ ኖርዝ አሜሪካ ካናዳ ሄዳችሁ መማር የምትችሉበት የዚህን ፋሲሊቴት እያደረግን እንገኛለን ማለት ነው። ስለዚህ ለማታውቁኝ ሰዎች ተገኝ ይባላል። እዚህ ቤት ስለ ስኮላርሺፕ ኢንፎርሜሽን ሼር የምናደርግበት ቤት ነው። ስኮላርሺፕ ኢንፎርሜሽን ቲክቶክ እና ቴሌግራምን ጨምሮ እዚህ ዩቲዩብ ላይ ዲቴል ኢንፎርሜሽን ሃው ቱ አፕላይ የሚለው ኢንፎርሜሽን ሼር እያደረግን እንገኛለን። ስኮላርሺፕ ፎር ኤቭሪ ኢትዮጵያን ዩዝ በሚል ሜሪ ቃል ለሁሉም ተማሪዎች ስኮላርሺፕ ኢንፎርሜሽን ተደራሽ እንዲሆን ለቤተሰብ ለልጆች ለሁሉም ሰው ተደራሽ እንዲሆን በተለያዩ ሶሻል ሚዲያዎች እየተሳተፍን እንገኛለን። ለዚህ በታደስ ከሆናችሁ የዚህ ካምፔን አካል ለመሆን ጥሪ እናቀርባለን ማለት ነው። አካል ለመሆን ደግሞ የዚህ ካምፔን አካል ለመሆን ደግሞ ይሄን ዩቲዩብ ሰብስክራይብ ማድረግ እንዳትረሱ። ቲክቶክ ላይ ፎሎ ያላደረጋችሁም ተገኝ ፓዝዌይ ብላችሁ ሰርች በማድረግ ቲክቶክ ላይ ፎሎ አድርጉ። ቴሌግራም ላይ ጆይን ያላደረጋችሁ ደግሞ ቴሌግራም ላይ ተገኝ ፓዝዌይ በማለት ጆይን ማድረግ ትችላላችሁ። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ለአዳዲስ ቤተሰቦች ከዚህ በቀደም ብዙ የሰራናቸው ቪዲዮዎች አሉ። አድሚሽን እንዴት እንደሚታገኙ፣ ስኮላርሺፕ እንዴት አፕላይ እንደሚታደርጉ ብዙ ቪዲዮ የተሰራለ ከዚህ በቀደም። ስለዚህ እነዛን ገብታችሁ ሪቪው እንድታደርጉ ጠይቃችኋለሁ። ለዛሬ የተዘጋጀነው ደግሞ ቪዛ ኢንተርቪው ኤምባሲ ከገባችሁ በኋላ ኤቭሪቲንግ ጨርሳችሁ ኤምባሲ ከደረሳችሁ በኋላ ምን አይነት ጥያቄ ትጠየቃላችሁ፣ የጥያቄዎቹ ዓላማ ምንድናቸው፣ እናንተም ደግሞ ከዛ ጥያቄ ዓላማ ጋር መሄድ አይነት መልስ እንዴት ትሰጣላችሁ የሚለውን እሱም ኢንፎርሜሽን እናወራለን ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው።
ስለዚህ ከመጀመሪያው ስንጀምር መጀመሪያ ላይ ኢንተርቪው የሚጠይቋቸው ሰዎች የሚጀምሩት ከፐርሰናል ኩዌሽኖች ነው ማለት ነው። ስለዚህ ፐርሰናል ኩዌሽኖች መጀመሪያ የምትጠየቁት ቴል ሚ አባውት ዩርሰልፍ ተብላችሁ ነው የምትጠየቁት ማለት ነው። ስለዚህ ቴል ሚ አባውት ዩርሰልፍ ተብላችሁ ስትጠየቁ ይሄ ቢጊኒንግ ፖይንት ነው ማለት ነው። ስለዚህ ፈርስት ኢምፕሬሽን ነው። ስለዚህ አት ዚስ ፖይንት ላይ በቃ በተቻላችሁ መጠን ምጥን የሆነ ጥያቄ መልስ መስጠት መቻል አለባችሁ ማለት ነው። አጭር የሆነ መልስ ኤቭሪቲንግ ስለእናንተ በጣም ባክ መሄድ የለባችሁም። በቃ ከቅርብ ጀምራችሁ ስፔሻሊ ዩኒቨርሲቲ ከገባችሁ በኋላ እንትና እባላለሁ ባችለር በዚህ ነው ተማርኩት የተወለድኩት እዚህ ነው። ስለዚህ አሁን እዚህ ዩኒቨርሲቲ ላይ ይሄን ኮርስ ለመማር ስኮለርሺፕ አፕላይ ለማድረግ ነው የመጣሁት እዚህ ጋር ቪዛ ኢንተርቪው ለማድረግ ነው የመጣሁት በማለት አጭር መልስ መስጠት አለባችሁ ማለት ነው። ስለዚህ ቅድም እንዳልኳችሁ ይሄ የዚህ ኩዌስችን ዓላማ ምንድነው? የኮሙኒኬሽን ስኪላችሁን የእናንተን ባክግራውንድ እና ኮንፊደንሳችሁን ለማወቅ ነው ይሄንን ጥያቄ የሚጠይቋችሁ ማለት ነው። ስለዚህ የምትመልሱት ጥያቄ ኮሙኒኬሽናችሁን ኢዚሊ አሁን ለምሳሌ አንድ ሰው ከሆነ ቦታ ደውሎ ብሎ የሆነ ጥያቄ ቢጠይቃችሁ ሳትንተባተቡ በቃ ክሊር ሆነ ምጥን የሆነ መልስ መስጠት እንደምትችሉ ያንን ማረጋገጥ መቻል አለባችሁ ማለት ነው። ስለዚህ ቴል ሚ አባውት ዩርሰልፍ የሚለውን ይሄንን በትክክል መመለስ አለባችሁ ማለት ነው። ከዛ ቀጥሎ የሚመጣው why do you want to study in Italy or Europe or America ምናምን የሚለውን ነገር ይጠይቋችኋል ማለት ነው። ኔክስት ስቴጅ ይሄ ጀነራል ሃይፖቴቲካል ጥያቄ ነው። ሌላ ጥያቄ ልትጠየቁ ትችላላችሁ። እዚህ ጋር የምንዘረዝረውን ጥያቄ ላትጠየቁ ትችላላችሁ ማለት ነው። ስለዚህ ይሄንን ጥያቄ ብትጠየቁት ለምንድን ነው ዝም ብላችሁ በአድ ሆፕ ቤዝ የሆነ ቦታ አግኝታችሁ ብቻ ነው አፕላይ ያደረጋችሁት ወይስ ስለዛ ሀገር ስለዛ ዩኒቨርሲቲ የሚታቁት ኢንፎርሜሽን አለ ሪሰርች አድርጋችሁ ነው ያንን ኮርስ መረጣችሁት የሚለውን እሱ ለማወቅ ነው የሚጠይቋችሁ ማለት ነው። ስለዚህ በደንብ መዘጋጀት ይኖርባችኋል ማለት ነው። ለምንድን ነው ጣሊያን መማር የፈለግከው? ለምንድን ነው ዩሮፕ መማር የፈለግከው? ለምንድን ነው እዚህ ሀገር መማር የፈለግከው የሚለውን እሱን በደንብ መዘጋጀት አለባችሁ ማለት ነው። ስለዚህ እሱን ምጥን ያለች መልስ ኤግዛክትሊ መመለስ አለባችሁ ማለት ነው። ከዛ ቀጥሎ የሚመጣው ምንድነው? ቾይዘን ዩኒቨርሲቲ እና ኮርስ ነው ማለት ነው። ሀገሪቷን እንደጠየቋችሁ አሁን ለምሳሌ ሀገር ለምን እንደመረጣችሁ እንደጠየቋችሁ ዩኒቨርሲቲው ለምሳሌ ለምን ይሄንን ኮርስ ለምን እዚህ ዩኒቨርሲቲ አፕላይ ያደረጋችሁ ብሎ ይጠይቃችኋል ማለት ነው። ስለዚህ ይሄንን የሚጠይቋችሁ ለምንድን ነው? ዝም ብላችሁ ብላንድሊ አፕላይ ያደረጋችሁ መንገዳችሁ ላይ የመጣውን ብቻ አሰስ ገሰሱን እየሰበሰባችሁ ያገኛችሁት ዩኒቨርሲቲ ነው ወይስ አላማ ኖሯችሁ ያ ዩኒቨርሲቲ እናንተ የፈለጋችሁት ኤሪያ ላይ በጣም የቆየ እንትን ስላለው ሬፑቴሽን ስላለው ኦር ለምንድን ነው መረጣችሁት የሚለውን ለማወቅ ነው የሚጠይቋችሁ ማለት ነው። ስለዚህ በዚህ ሰዓት ይሄንን በትክክል መዘጋጀት አለባችሁ ማለት ነው። ቀድማችሁ መዘጋጀት አለባችሁ። እንደዚህ አይነት ኩዌስችኖች ሞር ዛን 90% ሹር ይኖራሉ ማለት ነው። ኢንተርቪው ላይ የቪዛ ኢንተርቪው ኩዌስችኖች ላይ ይኖራሉ ማለት ነው። ሌላኛው ደግሞ ለምንድን ነው ይሄንን ፕሮግራም የመረጣችሁት? ይሄንን ፕሮግራም የመረጣችሁት ለምንድን ነው ተብላችሁ ስትጠየቁ ይሄንን መልስ ሲሰጡ ከእናንተ ትምህርት ባክግራውንድ ጋር ከሪር ፕላናችሁ ጋር ከነገ መሆን የምትፈልጉት ፊውቸር መስራት ከምትፈልጉት ስራ ጋር አያይዛችሁ መጠየቅ አለባችሁ ማለት ነው። ይሄንን ኮርስ የሚጠይቋችሁ የእናንተን አካዳሚክ ባክግራውንድ እና ከሪር ፕላናችሁን ለማወቅ ነው የሚጠይቋችሁ ማለት ነው። እንደገና ደግሞ ይሄ ኮርስ ለምንድን ነው እንዴት ከአንተ ባክግራውንድ ጋር ይሄዳል ብሎ ሊጠይቋችሁ ይችላል ማለት ነው። ስለዚህ ይሄንን ለምን እንዴት ከአንተ ባክግራውንድ ጋር ፓራላል ከሆነ ችግር የለውም። አሁን ለምሳሌ ዳይሬክት ከሆነ ኢኮኖሚክስ ተምረህ ማስተርስ ኢኮኖሚክስ ኢንጂነሪንግ ሜካኒካል ኢንጂነሪንግ ተምረህ ሜካኒካል ኢንጂነሪንግ ከሆነ ችግር የለውም። ኢዚሊ ታገናኛለህ ማለት ነው። አንዳንዴ አንሪሌትድ የሆነ ነገር አፕላይ አድርጋችሁ ከሆነ እሱን በትክክል ማያያዝ መቻል አለባችሁ ማለት ነው። አያይዛችሁ መመለስ መቻል አለባችሁ ማለት ነው። ስፔሻሊ ፒኤችዲ ከሆነ አፕላይ ያደረጋችሁበት ፒኤችዲ የፕሮፌሰር አላችሁ አካዳሚክ ፕሮፌሰር ኦር አካዳሚክ አድቫይዘር መጣችኋል ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ስለዚህ ለዚህም በደንብ መዘጋጀት አለባችሁ ማለት ነው። አካዳሚክ ፕሮፌሰር ማን ነው? ለምንድን ነው መረጣችሁት? ያ ሪሰርች ኤሪያ ላይ እናንተ መስራት የፈለጋችሁበት ሪሰርች ኤሪያ ላይ ምን አይነት ሰርቷል ያ ሰውዬ የሚለው በትክክል ቼክ ማድረግ አለባችሁ። በዛ ኤሪያ ላይ እናንተ መስራት የፈለጋችሁበት ኤሪያ ላይ የሰራውን ስራ በትክክል ሪቪው በማድረግ መዘጋጀት አለባችሁ ማለት ነው። ሶስተኛ ላይ የሚመጣው እና ዋነኛው የፋይናንሻል ኩዌስችን ነው ማለት ነው። ስለዚህ ማን ነው እናንተን ኤዱኬሽን ፈንድ የሚያደርገው የሚለው ኔክስት ኩዌስችን ይሆናል ማለት ነው። ሰልፍ ስፖንሰር ከሆናችሁ የባንክ ስቴትመንት ይዛችሁ ትገባላችሁ። ሌላ ሰው ስፖንሰር የሚያደርጋችሁ ከሆነ ባንክ ስቴትመንት ይዛችሁ ትገባላችሁ ማለት ነው። ስኮላርሺፕ ካላችሁ በቃ ባጭሩ ኤክስ የሚባል ስኮላርሺፕ አለኝ ስለዚህ በዛ ነው የሚማረው ብላችሁ ትዘጋላችሁ ማለት ነው። ያ ስኮላርሺፕ እንዴት እንዳገኛችሁ ምናምን ሊጠይቋችሁ ይችላል። ስለዚህ እሱን በትክክል ማስረዳት አለባችሁ ማለት ነው። ስለዚህ ማን ነው ኤዱኬሽንን ፈንድ የሚያደርገው የሚለው ስትጠየቁ ኤዱኬሽን ፈንድ የሚያደርገው ብር ስላለው ብቻ ሳይሆን ክሊር የሆነ እንትን ይፈልጋሉ ማለት ነው። ክላሪቲ ይፈልጋሉ። ብር አሁን 2 ሚሊዮን 3 ሚሊዮን የምታሳይ ከሆነ ያ ሰው የከየት አምጥቶ ነው ያን ያመጣበት ሶርስ ወደፊት ይቀጥላል ወይስ እንደምን አንተ እዚህ ከመጣ በኋላ ለአንተ ሰፖርት እየሰጠ ያ ቢዝነስ ይቀጥላል? በቢዝነስም ከሆነ የተለያዩ ገቢ የሚያገኝበት ምንጮች ካሉ እነዛን በትክክል ማስረዳት አለባችሁ ማለት ነው። ስኮላርሺፕም ከሆነ ስኮላርሺፕ ለምን ስኮላርሺፕ ሰጠ ያ ድርጅት ብሎ ሊጠይቅ ይችላል። ለምን ነው ይሄንን ስኮላርሺፕ ያገኘው? በሜሪት ነው በኒድ ነው ተብለህ ልትጠየቅ ትችላለህ። እነዛን በትክክል መዘጋጀት መቻል አለባችሁ ማለት ነው። ስኮላርሺፕ ከሆነ ደግሞ እንደገና የከቨሬጁን በትክክል ማወቅ አለባችሁ። ቱዊሽን ፊ ከቨር ያደርጋል፣ ሊቪንግ ኤክስፔንስ ከቨር ያደርጋል፣ የፖኬት ሞኒ ይሰጣል፣ ለስንት ወር ነው የሚሰጠው፣
የእናንተ ኮርስ ስንት ዓመት ነው? 2 ዓመት ከሆነ ለ2 ዓመት ሙሉ ይሰጣችኋል። ፈርስት ይር ሰጥቶ ሰከንድ ይር ለመስጠት ኮንዲሽናሊቲ ምንድናቸው? አሁን ለምሳሌ አንዳንድ ቦታ የሲቲኤስ ማሟላት አለባቸው፣ እንደዛ አይነት የሲቲኤስ ማሟላት አለባቸው ብሎ ዩኒቨርሲቲዎች አሉ። እነዛን በትክክል ማየት አለባቸው። ምክንያቱም እነዚህን የሚጠይቋችሁ አንተ የሰጠውን መልስ ይይዙና ሄደው እነሱ ራሳቸው ቼክ ያደርጋሉ ማለት ነው። ዌብሳይት ላይ ቼክ ያደርጋሉ። ስለዚህ ኤቭሪቲንግ እንደገና ክላሪፋይ ስለሚያደርጉ እነዚህን በትክክል መዘጋጀት አለባችሁ ማለት ነው። ስኮለርሺፕ ደግሞ እንዳልኳችሁ ስኮለርሺፕ እንግዲህ አለን ካላችሁ ቬሪፊኬሽን ይጠይቋቸዋል ማለት ነው። ቬሪፊኬሽን ማለት ስኮለርሺፕ ሌተር ሊሆን ይችላል፣ ኢሜል ሊሆን ይችላል። እናንተን ስፖንሰር ከሚያደርግ ድርጅት የኢሜል ኦር ኮንፊርሜሽን ሌተር ሊሆን ይችላል። ስለዚህ ይህንን በትክክል መዘጋጀት አለባችሁ ማለት ነው። ቀድማችሁ ስፖንሰር ያደረጋችሁን ድርጅት በመጠየቅ ኦር ለእናንተ ሊቋችሁ ከሆነ ያን ሌተር ፕሪንት አድርጋችሁ ይዛችሁ መግባት አለባችሁ ማለት ነው።